ወይ ቶተናም ወይ ሚኮስፐርስ አረ እናንተ ሚኮስፐርስ እና ቶተናም ተያይዘው ሊወርዱ ነው ተመልከቱ ዛሬም በሰንደርላንድ 1-2 ተሸነፈ ዲዘርቢንም ቀይሮ አሰልጣኝ ዲዘርቢንም ቀይሮ ቶተናም አልቻለም እንዴት ነው የሚያሳዝነው በእውነት አረ ቶተናም ማይሆነውን ነገር ከምሬን ነው ምላችሁ ያቺ አንድ ጎል እኮ ናት በቃ ቀረቀሩት ነገሩ 11 ደቂቃ ድረስ ከመጨረሻ ተጨምሮላቸው እንኳን ምንም ማምጣት አልቻሉም ቶተናሞች ኢቭን አቻ እንኳን ማድረግ አልቻሉም ባለፈው እንደዛ ዌስትሃም ደረጃውን ተመልከቱት ዌስትሃም ሲያሸንፍ እኔ እውነት ስጋት ነበረኝ ዛሬ ያሸንፋል የቶተናምን ጠብቄው ነበር ከምር ነው ምላችሁ እያየነው ሚኮስፐርስ እና ቶተናም ሊወርዱ ነው አረ በስመ አብ እጅግ በጣም የሚያስጠላው እውነት እኔ ግን ሮሜሮ አንጀቴን በላኝ ተጎርቶ ሲወጣሱ ከምር ነው ምላችሁ አለቀሰ በቃ አልቻለም በእውነት ነው ምላችሁ ግን ቶተናም መጨረሻው አያምርም ከበዚሁ እንጃ ከዚህ በኋላ አንድ ጌም ከጣለ በቃ ያበቃለት ነው የሚመስለው ሚኮንድሜ አይዞኝ ምንም ልናደርግልህ አንችልም በቃ ቋጠርን አልቻልንም በቃ አልሆነም አይዞኝ ስፐርስ ዛሬ አሰልጣኝ ከቀየረ በኋላ ያበደ ነበር በቃ ስለ እንደ በፊቱ ምናምን አይደለም በአንድ ጎል ነው ዛሬ በአንድ ጎል ነው የተሸነፈው እና ሚኮ ክለብሽ ናፍቆሽ ነበር አይደል በጣም ነው የሚናፍቀው አንቺ በጣም አሁን ደግሞ ሊያለቅስ ነው በቃ መጥቶ ሊያለቅስ ነው ምን ላርግ እኔ ለራሴ ገና እየጠበቁኝ ነው እና መውረድሻው እንዴት ልበለው ምክንያቱም ይሄ በኔ እድሜ ቢግ 6 ቲም ሲወርድ አይቻልም ይሄ በሴንቸሪ አንዴ የሚሆን ነገር ነው እየተፈጠረ ያለው ግን ቲምሽ ጥሩ ተጫውቷል አሪፍ ነበራችሁ ዛሬ አይ ደናሁን በቃ አሬ ስፐርስ ነገር ዘንድሮ ያስፈራል ጋይስ እንዴ ወራጅ ቀጠና 18ኛ ደረጃ ላይ መቀመጣቸውን አራግጡ እኮ በ30 ነጥብ ከሰንደርላንድ ጋር ስታዲየም ኦፍ ላይት በመጓዝ የገጠሙት ቶተንሃም ሆትስፐሮች የ1-0 ሽንፈት ገጥሟቸዋል ሮቤርቶ ዲዘርቢ በመጀመሪያ የቶተንሃም ሆትስፐር አሰልጣኝነት ጨዋታውም ድል ማድረግ ሳይችል ቀርቷል በዚህ ጨዋታ ላይ ሰንደርላንዶች በሙኬል አማካይነት 61ኛው ደቂቃ ላይ በዲፍሌክሽን ነበር ጎል አስቆጥሮ ብቸኛዋን የማሸነፊያውን ጎል ማግኘት የቻሉት ማለት ነው ቶተንሃም ሆትስፐሮች በዚህ ጨዋታ ላይ ይባስ ብሎ ወሳኙ ተከላካያቸው የሆነው ሮሜሮ በጉዳት ምክንያት አጥቶት ነበር ሮሜሮም ከሜዳ ሲለቅ በጣም በውስጥ ሆኖ ነበር እየለቀቀው ጉዳቱን ከበድል እንደሚችል ግምቶች እየተሰነዘሩ ይገኛሉ ለማንኛውም ለቶተንሃም ሆትስፐር ግን በጣም ከባድ ጊዜ ይመስለኛል ከዌስትሃም እንግዲህ በሁለት ነጥብ ዝቅ ብለው ነው 30 ነጥቦችን በመያዝ 18ኛ ደረጃ ወራጅ ቀጠና ላይ ተቀመጡት ዌስትሃሞች 32 ነጥቦችን በመያዝ 17ኛ ደረጃ ላይ በመቀመጥ ከወራጅ ቀጠናው መውጣታቸውንም ተመልክተናል ለማንኛውም እናንተ ዲዘርቢ ስፐርስን ይታደጋል ብላችሁ ታስባላችሁ ሐሳባችሁን አካፍሉኝ የፕላስ ምልክቱ መጫ እንዳትረሱ አርሰናል ዋንጫ ይበላል ከምትል ቶተንሃም ይወርዳል ብትል እርግጠኛ የሆነ ንግግር ነው ማለት ቶተንሃም እየሾለክ ነው ማለት ከፊት ያሉትን ክለቦች ተመልከት ትናንት ዌስትሃም 4-0 ነው የተደባደበው ጦርነቱን ማለት ኖቲንጋም ፎረስት ዛሬ አስቶን ቪላ ምን ያክል እንዳስጨነቀው አስቶን ቪላ ደግሞ ዛሬ ጣላት ነጥብ በርጋታ እንዲጫወት ነገ ታደርገኛለች ማለት ማንንም አልቀደመኝም አሁንም ለኔ ምርጥ ነገር ነው ሚኮ ደግሞ ወርደሃል አዝናለሁ ጀግናው ወረዳሉ ወይኔ ሚኮረድሽ እሺ እኔ ምን ይሻላል በቃ ቋጠርኩልሽ ግን ምንም የሚሆን ነገር አይደለም መውረድሽ አይቀርም በቃ በጣም ችዬ በቃ ቋጠርልሻለሁ በቃ እንዳትወርጂ ትንሽ ማለት ነው ትንሽ እኔ ከአርሰናል ደጋፊዎች ልቤ እራራለህ ግን አይቀርም በቃ መውረድ አይቀርም እርግጠኛው ለማንኛውም አይዞሽ ቶተንሃም ሊወርድልሽ ነው በቃ አሁንማ ጭራሽ ጉዱ ፈላ ኖቲንጋምም ነጥብ ይዞታል ዌስትሃምም ባለፈው 4-0 አሸንፎ 3 ነጥብ ሄዷል ጭራሽ ተሸነፈ ዲዘርቢ ሲመጣ የሚሻሻሉ መስሎ እኔማ እንዴት ደስ እንዳለኝ መውረድ አለበት ገና ይወርዳታል እንዴት እንደማያስጠሉኝ በቃ ከአመት ሲቲ ነጥብ ካላስጣላ ይሆንላቸው ይሄን አመት እንኳን እንዲ ሊወርዶ ነው 5 ነጥብ ወስዷል እግዚአብሔር ያሳያችሁ በሜዳችን 2-0 ተሸንፈን በሜዳቸው ከ2-0 ሁለታቸው ከዛ አርሰናል ጋር ሄዶ ደግሞ ከሜዳውም ውጪ 4 ገብቶበት 6 ነጥብ አስረክበው ይመጣል እንዴት እኔማ ገና ጠብቃለሁ የቶተንሃም ዳውንፎል በከባዱ ነው የምጠብቀው አንዴ ነው ደግፊያቸው ማቀው ላስት ታይም ዩሮፓ ሊግ ላይ ላስት ይር በቃ
ከዩናይትድ እንዲበሉ ያኔ ከልቤ ፈልጌ ነበር። በሉ እግዚአብሔር ይስጣቸው። ግን አሁን ይወርዷታል። በቃ ምንም ጥርጥር የሌለው ሚኮ ይወርዳል። ቻምፒዮንሺፕ ወርዶ ይዘግብልናል። በቃ አለቀ። ይሄ እኮ ምንም የሚያጠራጥር ነገር የለው። እንዴት ደግሞ ሰለብሬቱን ላደርገዋለሁ በደንብ የቶትናምን ዳውንፎል ገና ሲወርድ ነው። ደግሞ ከዚህ በኋላ ከባባድ ጌም አለው እንጂ ከቼልሲ ጋር ነው መውረዱን የሚያረጋግጠው። ከቼልሲ ጋር ባለው ጨዋታ ኢማጂን እንዴት የቼልሲ ደጋፊዎች ያን ቀን እንደሚጠብቁ። ብቻ ገና ይወርዷታል። በቃ አለቀ። ቶተናም በሰንደርላንድ 1-0 ተሸንፎ 18ኛነቱን አረጋግጧል። ይሄ ደግሞ የሚያሳየው ቶተናም በዚህ ዓመት የመውረድ ዕድሉ እንደሰፋ ነው። ይሄ ቡድን የያዛቸው ተጫዋቾች፣ የያዘው ኳሊቲ፣ የያዘው ጥራት በስማው እኔ በእግር ኳስ ታሪክ ውስጥ የአውሮፓ ሻምፒዮን ሆኖ የወረደ ቲም እስካሁን ገጥሞኝ አያውቅም። ቶተናም የመጀመሪያው ቲም የሚሆን ቻንሱ እየሰፋ ነው። ጨዋታውን ላያችሁት አላቅም። ቶተናም የ11 ደቂቃዎች ነበር ሲጨመሩትና እሱ ሲጨመር ይሻላል። ከዛ በፊት የነበረው እንቅስቃሴ ሰንደርላንዶች ሁለተኛ ጎል ለማስቆጠር እየተሯሯጡ ነበርና አዝናለሁ። ቶተናም መውረድ ያለበት ቲም ነው ብዬ አላስብም፣ ግን ነገሮች ከፍተውበታል። ሰንደርላንድ አሸነፈው። ሰንደርላንድ በሜዳው አንድ አደገኛ እንደሆነ ያስታውቃል፣ ግን ለአለመውረድ ይታገራሉ ብዬ አስቤ ነበር። ጭራሽ ሮሜሮ በጣም የሚያሳዝን ሰውዬ ነው። ይህን ቡድን እየጠቀመ አይደለም። በቀይ ይወጣል፣ ጉዳት ደግሞ አሁን ተጨመረበት ናምና እያለቀሰ ነው የወጣው። ሚኮ ምን አይነት ስም ፊሊንግ ውስጥ እንዳለሽ አላቅም። መልካም ባህል ልበልሽ በዚሁ ዝም ብዬ እንጂ ከባድ ነው አንቺ። ሚኮ እንኳን አደረሰሽ ነው የሚባለው? ምንድነው የሚባለው? አሁን ወረድሽ፣ በቃ አረጋገጥሽ። እኔ ትላንት ተናግሬ ነበረ በሰንደርላንድ በእርግጠኝነት አታሸንፊም ብዬ ነበር። ተሸንፈሻል። እንኳን አደረሰ ነው የሚባለው ወይስ ደግሞ እድሜ ድረስ ነው የሚባለው? የሰንደርላንድ የሚባል ቂጥህን ሰጠ መውረድና አረጋገጥ። የምሬን ነው። አቻ ቢያንስ እንኳን ይገባው ነበር። ወይኔ ሚኮ እናቴን የምሬን ነው። ከጎንሽ ነን ሁሌም። መልካም ባል ሚኮ። በሚያሳዝን ሁኔታ ቶተናምን ፕሪሚየር ሊግ ላይ ልናጣው ነው። እንግዲህ ምንም ጥያቄ የለውም። ዛሬ ከሰንደርላንድ ጋር ባደረጉት ጨዋታ 1-0 በሆነ ውጤት ተሸንፏል ማለት ነው። ብዙ ቻንስ ክሬት ማድረግ ቢችሉም መጠቀም አልቻሉም ነበረ ማለት ነው። ያራዳ ልጆች የዲዘርቢ ቡድን ምን መደረግ እንዳለበት አናውቅም። በጣም ግን የሚያሳዝን ነው የምር። እንደ ቀልድ የተባለው ነገር የምር እየሆነ መጥቷል ማለት ነው። የተጫዋቾች ጉዳይ እያሰቃዩት ያለ ክለብ ነው ማለት ነው። ቶተናም እንግዲህ 15ኛ ደረጃ ላይ ካለው ሊድስ ጋር የ3 ነጥብ ልዩነት ነው ያላቸው። በእርግጥ ሊድስ አንድ ቀሪ ጨዋታ አለው ማለት ነው። ነገር ግን ቶተናም ምን መደረግ እንዳለበት፣ ቀሪ ጨዋታዎቹ በጣም የሚያስፈሩ ናቸው ማለት እየከበዱ የሚሄዱ እንጂ እየቀነሱ የሚመጡ አይደለም ማለት ነው ያሉት። ራሱን ማበርታት ማጠንከር አለበት። ባሉት ተጫዋቾች ደግሞ የሚችለውን እየተሞከረ ነው ያለውና የቶተናም ነገር በጣም ግራ የሚያጋባ ሆኗል ማለት ነው። በቃ ለመፍረድም ምን ማድረግ እንዳለበትም በቃ ሆነ በቃ ፈጣሪ ይድረስላቸው እንጂ ሌላ ምንም ማለት አንችልም ማለት ነው። እንደ ቶተናም ያለ ቡድን ደግሞ ማንም የትኛውም የእግር ኳስ ደጋፊም ሆነ ወዳጅ እነ ሃሪኬን እነ ሶንን እነ ማዲሰን የተመለከትንበት ነው። እነ ጋሬዝ ቤልን ተመልክተናል። እነዚህን ሰዎች እንዳለ ማጣት አለብን ብዬ አላስብምና የነበሩትንም አሁን ነገም ከነገወዲያም ብዙ ታምር ያለውና ብዙ ታሪኮች ያሉት ክለብ ነው ቶተናም ማለት ነውና ይህንን ክለብ ደግሞ ማጣት የለብንም። ቻምፒዮንሺፕ ወርዶ መመልከት የለብንም። በእርግጥ ዲዘርቢ ቢወርድም ይዞ መለሳለሁ ብለው ተናግረው ነበረ። ያሉትን ተጫዋቾች ከተጠቀመ መቅረት ይችላል ማለት ነው። ምንም ጥያቄ የለውኝም። ነገር ግን አሁን ባለው ጉዳይ በጣም ያሳዝናል። ቶተናም ያራዳ ልጆች እስቲ ሀሳብ አስተያየታችሁን አካፍሉ። በደም ሼር ኮፕሊንክ አይረሳ። አዳዲስ ሰዎች ፎሎ እናንተ ነው።